ይህ አዋዜ ሰበር ነው። የዩናይትድ ስቴትስ አሜሪካ ፕሬዝደንት ዶናልድ ትራምፕ ኢራናውያን ወይም ኢራን ሀገሪቱን መጨረሻ ላይ ማን እንደሚመራ አያውቁም ሲሉ ተናገሩ። ፕሬዝደንቱ ምን ማለታቸው እንደሆነ አላብራሩም። ያሉት ኢራንን መጨረሻ ላይ የሚመራውን ሰው ማለትም አያቶላ አሊ ካሜኒ ከተገደሉ በኋላ ምንም እንኳ ልጃቸውን ሙጅተባ ካሜኒን የእሳቸው ምትክ አድርገው ቢመርጡም አዲሱ መንፈሳዊ መሪ አድርገው ቢያቀርቡም በመጨረሻ ኢራንን ማን እንደሚመራ አያውቁም በማለት ተናግረዋል። ሲቀጥሉም አሸባሪ መሪዎቻቸው በሙሉ ሄደዋል ወይም የሚሄዱበትን ወይ የሚሞቱበትን ማለታቸው ነው ደቂቃ እየጠበቁ ነው የሚገኙት ብለዋል። በፍሎሪዳ ለሪፐብሊካን የምክር ቤት አባላት የአሜሪካ ኮንግረስ እንደራሴዎች አሁን ማንም የዛች አገር መሪ እንደሚሆን የዛች አገር ርዕሰ ብሔር እንደሚሆን ማንም አያውቅም ብለዋል። ትራምፕ የልጃቸው የሙጅተባን መመረጥ ጉዳይ ገና ተመርጦ እሱ መሆኑ ሳይረጋገጥ በፊት ሀገራቸው እንደማትቀበለው አስታውቀው እንደነበረ ጠቅሰዋል። ኤቢሲ ለተሰኘው የሀገራቸው ቴሌቪዥን ትናንት በሰጡት ቃለ ምልልስ እንደሚታወሰው እኛ ያላጸደቅነው መሪ አይቆይም ማለታቸውም ይታወሳል። ፕሬዚደንቱ ከኢራን ጋር የገጠሙትን ጦርነት የአጭር ጊዜ ሽርሽር ሲሉ ነው የገለጹት። ሀገራችን በጣም ጥሩ አድርጋ ይህን ጦርነት እያካሄደች ነው ማለቴ ማንም ሰው ባልጠበቀው ሁኔታ ወይም ባላስበው ሁኔታ ብለዋል። ሲቀጥሉም የሆነ እኩይ ማስወገድ አለብን ብለን ስለተሰማን ትንሽ ሽርሽር አደረግን። በብዙ መንገዶች ስናየው ከወዲሁ አሸንፈናል፣ ነገር ግን በቂ አላሸነፍንም። በዚህ ብዙ የቆየ አደጋ ላይ የመጨረሻውን ድል በመቀዳጀት ለአንዴና ለመጨረሻ ጊዜ ለማክተም በበለጠ ቁርጠኛነት ወደፊት መቀጠል አለብን ብለዋል። ኢሳያስ፣ ይህ የፕሬዚደንቱ ንግግር ጠቀስ ያደረግኩት እኔ እናንተ ይህንን በምናወራበት ሰዓት በምትጭንበት ሰዓት እንግዲህ ምናልባት የልዩነት ሊፈጥር ይችላል። አሁን እናንተ በምነጋገርበት ሰዓት ግን ፕሬዚደንቱ በፍሎሪዳ ለአሜሪካ የምክር ቤት አባላት ያው በረፍት ማሳለፊያ ቦታቸው ነው፣ እዛ ላይ ነው ንግግር እያደረጉ ያሉት። ከዚህ ይህን ንግግራቸውን ደግሞ እንደጨረሱ በመጨረስ ላይ ናቸው። ለጋዜጠኞች መግለጫ ይሰጣሉ። መግለጫው ወይም ኢንተርቪው በዚህ በኢራን ጦርነት ጉዳይ ላይ እንደሚያተኩር ይጠበቃል። ስለዚህ አንዳንድ ውይይቶች እያደረግን ጋዜጣ መግለጫውን ከሰጡና አዲስ የሚጨምሩት ነገር ካለ እናነሳለን። ያነሱት ነጥብ እንግዲህ በዚህ ንግግራቸው መጀመሪያ ላይ ይህንን ለፓርላማ አባላቱ ንግግር ከማድረጋቸው በፊት ለተለያዩ ሚዲያዎች የተለያየ የስልክ ቃለ ምልልስ ሰጥተው ነበረ። በዛ ላይ እንደተረዳሁት ሀገራቸው ይህንን ጦርነት በድል እንዳጠናቀቀችና ከ4 እስከ 6 ሳምንት ይፈጃል የሚለው ግምገማ አሁን ሊያጥር የሚችልበት ሁኔታ እንዳለ ማለትም ድሉ ፈጥኖብናል የሚል መልእክትን ያስተላለፉት። ኢራን ባህር ኃይል የላትም፣ አየር ኃይል የላትም፣ በብዙ ደረጃ ተንኮታኩታለች። ስለዚህ ያን ያህል መጀመሪያ የነበራቸውን ግምገማ ያህል ከ4 እስከ 6 ሳምንት ይቀጥላል የሚለውን አሁን ምንድን ነው የሚባለው በጣም ድሉ ስለተፋጠነ ያን ያህል መቆየት ማያስፈልግ መሆኑንና ምናልባትም በጣም በአጭር ጊዜ ውስጥ ድል ለማወጅ የተዘጋጁ ነው የሚመስለው። ዞሮ ዞሮ ምን አይነት ድል ነው የሚለው አሁን ባለው ሁኔታ አጠያቂ ሊሆን ቢችልም ለማንኛውም የበለጠ ሊያብራሩ ድል የሚኖራቸው እንግዲህ ጋዜጠኞች ጥያቄ ሊያነሱ ስለሚችሉ ለጋዜጠኞች የሚሰጡን መግለጫ እንከታተላለን ማለት ነው። አንዳንድ ጥያቄዎች ከአንተ ጋር እየተነጋገርን እንጠብቃቸዋለን።
ዓለም እንግዲህ ዶናልድ ትራምፕ ሙሉ በሙሉ ባናሸንፍም ሲሉ ምን ለማለት ነው? ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። በቂ አላሸነፍንም ነው ያሉት። እንግዲህ ጦርነት ዓላማውን ማስቀመጥ ያስፈልጋል። አንዳንድ ጊዜ የአገዛዝ ለውጥ ለማድረግ መሆኑን ይናገራሉ። በሌላ ጊዜ ለምሳሌ መከላከያ ሚኒስትሩ የአገዛዝ ለውጥ ለማድረግ አይደለም አሜሪካ የጀመረችው፣ ነገር ግን አገዛዙ ተለውጧል የሚል ነው። የተመሳጠረ አነጋገር ነው። ለማንኛውም የጦርነቱ መጀመር መንፈሳዊ መሪውን ጨምሮ በርካታ በኢራን መንግስታዊ ሃይማኖታዊ መዋቅር ውስጥ ቁልፍ የሚባሉ ሰዎችን መስዋዕት አድርጎ የጀመረ ነው። ቢሆንም ግን ስቲል በህዝብ የሀገሪቱ ፕሬዚደንት በህይወት መኖር ብቻ ሳይሆን ጦርነቱን ከአንድ ምክር ቤት አቋቁመው ከሁለት ሰዎች ጋር ሆነው ባቋቋሙት ምክር ቤት ውስጥ እስካሁን ሲያገለግሉ ቆይተው ነበረ። ስለዚህ አሁን የመንፈሳዊ መሪ ቦታ ደግሞ በልጃቸው ሞክታጃብ ስለተሞላ ይህንን ሚና እንግዲህ ድጋፋቸውን ገልጸውለታል። ስለዚህ እሱ ስለሚረከብ በፕሬዚደንት ቦታቸው ስራቸውን አጥብቆ ይቀጥላሉ ማለት ነው። ውጭ ጉዳይ ሚኒስትሩ አሉ። የውጭ ጉዳይ ሚኒስቴሩን በየጊዜው የጦርነቱን እቅድ ስትራቴጂ እያብራራ እየሰጠ ነው ያለው። ስለዚህ የኢራን አገዛዝ በሚታይ ሁኔታ አለ እና ፕሬዚደንቱ ያሉት ቢኖሩም መቼ እንደሚሞቱ በየትኛው ደቂቃ እንደሚሞቱ እየጠበቁ ነው ያሉት እና ቀጥሎ የሀገሪቱ መሪ ስለሚሆነው ማያውቁም ሲሉ፣ አዎ አሁን ሞጅታባን እንደማይቀበሉ ለእኛ የምንቀበለው ሰው አይደለም ብለዋል። ስለዚህም አይቆይም የሚለው አንዱ የወታደራዊ ኢላማ ይሆናል ነው። አሁን የሚቀጥሉ ድብደባዎች እሱ ላይ የማነጣጠር ተልእኮ እንዳላቸው እየታወቀ ነው። እስራኤል በግልጽ ቋንቋ እሱን የማጥፋት እርምጃ እንደምትወስድ ገልጻለች። እሳቸውም ያሉት ይሄንን ነው። ስለዚህ ራሳቸው ኢራን እንደ ሀገር ቀጥሎ ማን መሪዋ እንደሚሆን አታውቅም ነው ያሉት። ትንሽ የተመሳጠረ ነው ኢሳያስና ቃለ መልሳቸውን መጠበቅ ያስፈልጋል። ነገር ግን በቂ አላሸነፍንም ሲሉ አሸንፈናል ለማለት በአሁን በግልጽ እንደሚታየው አገዛዙ አልተወገደም ወይም አልጠፋም። ስለዚህ ምኑ ጋ ነው አሸነፍን የሚሉት? ወይስ የኢራንን ለምሳሌ የሚሳኤል አቅሟን በከፍተኛ ደረጃ አዳክመነው የተወሰነች በየአቅጣጫው የሚበትኗት ሚሳኤልና ሰው አልባን የቀራቸው ማለት በጣም ዝቅ አድርገውን የተናገሩት ግን ነው ወይ ነው? አገዛዙ እንዳለ ነው የሚታየው። ስለዚህ ድል ማለት ምንድን ነው የሚለው ጥያቄ እንደተቀመጠ ነው። እንደዚህ አነጋገሮቻቸው በነገራችን ላይ ለሪፐብሊካን እንደራሴዎች ንግግር ማድረግ ከመጀመራቸው በፊት በሰጧቸው ኢንተርቪዎች ላይ እነዚህ በጣም ጎልተው ነበር እና ኤኒታይም ድል ለማወጅ እንደተዘጋጁ አይነት ነበረ። እንደውም ከጠበቅነው በላይ ነው የተቀዳጀናቸው ድሎች፣ ድል ፈጥኖብናል ነበር ያሉት። አሁን ግን ለእንደራሴዎቹ ባደረጉ ንግግር ላይ በቂ አላሸነፍንም በማለት ቅድም የተናገሩትን የሚጻረር ነገር ነው የተናገሩት። ስለዚህ ኮንግረስ አባላቱ ምን አይነት ሪፍሌክሽን ነበራቸው? ገለጻ ብቻ ነው ያደረጉላቸው። የጥያቄና መልስ ባህሪ አልነበረውም።
አሁን እሱን ጨርሰው ከጋዜጠኞች ጋር እየተነጋገሩ ነው ያሉት። ስለዚህ ይህን በምንነጋገርበት መካከል አንዳንድ ዜናዎች ልንሰማ እንችላለን። በነገራችን ላይ በዛሬው ዕለት ከሩሲያ ፕሬዚደንት ቭላዲሚር ፑቲን ጋር በስልክ ተነጋግረው ነበረ። ያደረጉትን ውይይትን በተመለከተ የፕሬዚደንቱ ረዳት ዩሪ ኡሻኮቭ ናቸው የገለጹት እና በጥሩ መንፈስ የተካሄደ ውይይት ነው በማለት ገልጸውታል። እንደዚሁም ፕሬዚደንት ቭላዲሚር ፑቲን ደግሞ እንግዲህ የነዳጅ ዘይት እና የጋዝ አቅራቢ ኩባንያ መሪዎቻቸውን ኃላፊዎችን እነሱ ፊት ማብራሪያ አድርገዋል፣ ገልጸዋል እና ሀገራቸው አሁን ያለውን የነዳጅና የጋዝ አቅርቦት እጥረት ለማስተካከል ለአውሮፓውያኑ ጭምር ኦፈር አድርገዋል። በዝግጁ ነን የእናንተ ፍላጎት እስከሆነ ድረስ ብለዋል። ኩባንያዎችንም ባለው አጋጣሚም ዋጋው እንግዲህ እንደሰማው $100 በላይ ሄዷል በበርሜል። ስለዚህ ያለፉ ኪሳራዎችን የተለያዩትን ማካካሻ ለማድረግ ጠንክራችሁ ስሩ የሚል መመሪያ ሰጥተዋል። ኢራንን በተመለከተ ይሄ ችግር ይሄ ጦርነት እንዴት ሊቆም እንደሚችል ነው እንግዲህ ከፕሬዚደንት ዶናልድ ትራምፕ ጋር መልካም ንግግር አድርገዋል የተባለው። ዝርዝሩ ግልጽ አይደለም፣ ወይም ደግሞ ቭላዲሚር ፑቲን በምን መልኩ ጦርነት ይቆም ብለው ሀሳብ እንደሰጡ የተጠቀሰ ነገር የለም። ዓለም ከቭላዲሚር ፑቲን ንግግር ስንነሳ ኢራናውያኖች ጦርነቱ በቃን ያሉ ይመስላል ብለን መውሰድ እንችላለን። ምክንያቱም ቭላዲሚር ፑቲን ከኢራናውያኖች ጋር ያላቸው ግንኙነት ሰፊ ግንኙነት ስለሆነ መቼስ ከራሳቸው ተነስተው ይህንን የድርድር ሀሳብ አመጡ ማለት የሚቻልበት ሁኔታዎች ይኖራሉ። ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ ነው የተደወለው። ከአሜሪካ ነው የሚመስለኝ። ይሄን ግልጽ አላደረጉም። ውይይት ነው ያደረጉት። ምንም ጥርጥር በሌለ ሁኔታ ራሽያ እንደ አቋም የምታምነው ሀገሮች የራሳቸው ይሄም አዲስ የዓለም ስርዓት የምንለው ሀገሮች የራሳቸው ባህል አላቸው ነው። ስለዚህ የራሳቸውን ባህልና ወግ በጠበቀ ሁኔታ መሪዎቻቸውን ይመርጣሉ ነው። ስለዚህ አሁን የኢራን እስላማዊ አብዮታዊ ሪፐብሊክ ነች። ስለዚህም አስተዳደሯ ይሄ እስካሁን የሚታወቀው ነው። ስለዚህ ሁለተኛ ከኢራን ጋር ጠንካራ ግንኙነት ያላት ሀገር ነች ራሽያ። ስለዚህ የአገዛዝ ለውጥ የሚለውን ዜሮ በጭራሽ አይደግፉም እና ቭላዲሚር ፑቲን ይሄ ጦርነት እንዴት ማለቅ እንዳለበት ሀሳብ ቢሰጡ እኔ ችግሩን ከመፍታት አኳያ ሚና ቢጫወቱ ምናልባት በዚህ በኒውክሊየሩ ጉዳይ ላይ በሚሳኤሉ ጉዳይ ላይ እና በዚህ በተጋትሮ ተራዳ በሚባሉ ጉዳይ ላይ የኢራን አገዛዝ ምን ያህል መገፋት እንዳለበት ሊወያዩ ይችላሉ እንጂ የአገዛዝ ለውጥ ለሚለው ሐሳብን ቶታሊ በጭራሽ ቭላዲሚር ፑቲን አይቀበሉም። ስለዚህ ውይይቱ በዚህ ነው ሊሆን የሚችለው።
በተለይ በኒውክሌር ጉዳይ ላይ ዋናው አሳሳቢ ነገር የሆነው አንደኛ ይሄ 460 ኪሎ ግራም የበለጸገ ዩራኒየም 60 በመቶ እሱ ከኢራን እጅ መውጣት አለበት። እሱ ከባድ ከመሆኑ የተነሳ ኢስፋሃን የሚባለው እና ባለፈው የተመታ አሁንም ደግመውታል፣ እዛ ውስጥ ነው የሚገኘው። ስለዚህ ይህንን ከኢራኖች እጅ ለማውጣት ኮማንዶ እስከ መላክ ድረስ ነው እያሰቡ ያሉት። ስለዚህ ይሄንን ከመረከብ አኳያ ራሽያ ትልቅ ሚና ልትጫወት ትችላለች። እንደዚህም የኒውክሌር እቅዳቸውን በአጠቃላይ ቢያንስ እሱን ሙሉ በሙሉ እንዲያቆሙ ነው። በአሜሪካም በእስራኤልም ጥያቄው ቢያንስ እዚህ ላይ አሜሪካ ቁልፍ የሆነ ራሽያ ቁልፍ የሆነ ሚና ልትጫወት ትችላለች። ስለዚህ የትኛውም የራሽያ አግባቢነት አስፈላጊ ከሆነ ይሄ አገዛዙን ማስወገድ የሚለውን ሀሳብ ቶታሊ አትቀበልም ማለት ነው። ስለዚህ ይህን ዝርዝር አላወቅንም፣ ግን ምንም ቢወያዩ አገዛዙን ማስወገድ የሚባል ነገር በራሽያ በኩል ተቀባይነት ተደማጭነትም የለውም ማለት ነው። እናንተ ይህን ስናወራ ዶናልድ ትራምፕ ለጋዜጠኞች መግለጫ መስጠት ጀምረዋል። ምንድን ነው ያሉት? የኢራናውያን አሁን ባካሄዱት ምርጫ በመንፈሳዊ መሪ አሊ ካሚኒ ምትክ ልጃቸውን ሞጅታባ ካሚኒን መምረጣቸውን ቢግ ሚስቴክ ከባድ ስህተት ነው ብለውታል። ኢሳያስ ብለውታል። በነገራችን ላይ ይህንን እንግዲህ ሰበር ወሬዎች እየመጡ ነው። ትልቅ ስህተት ብለውታል እሳቸው። ሌላ የኢራን ባለስልጣን ለድርድር ምንም ቦታ የለም ብለዋል። ለዚህ ጦርነቱን ማቆም ብቻ እንዳለባቸው የሚናገሩት እና አሁን እዚህ የማየው ዜና ምን ይላል? ኢራን በየሀገራቸው የሚገኙ የእስራኤልና የአሜሪካ አምባሳደሮችን ከየሀገሮቻቸው የሚያባርሩ አገሮች በሆርሙዝ ሰርጥ በነፃ መተላለፍ ይችላሉ የሚል ነው። ኢሳያስ ደግሞ አለው የኢራን እስላማዊ አብዮታዊ ዘብ ኮር የሚባለው ምንድን ያለው ማንኛውም የአረብ ወይም የአውሮፓ ሀገር በሀገሩ ያሉትን የእስራኤል ወይም የአሜሪካን አምባሳደሮችን ከግዛታቸው የሚያባርሩ ከሆነ በሆርሙዝ ሰርጥ ከነገ ማክሰኞ ጀምሮ በነፃነት እንዲተላለፉ ያልተገደበ በር ይከፈትላቸዋል የሚል ነው ኢሳያስ። ይሄ በጣም ከባድ ውሳኔ ነው። ምክንያቱም ኢራን የመለሳለስ ምንም አይነት መንገድ እያሳየች አይደለም ማለት ነው። አዎ፣ ምክንያቱም ስታየው ግን ተግባራዊ ሊሆን የሚችል አይደለም። በነገራችን ላይ አሜሪካ የምትለው የሆርሙዝ ሰርጥ አይዘጋም ወይም አልተዘጋም ነው የምትለው። የኢራንን ባህር ላይ አጥፍተናል ነው የምትለው። ስለዚህ በዛ መተላለፍ የሚፈልግንም ጦራችን እያጀበ የነዳጅ ጫኝ መርከቦችን ያሳልፋል ነው የምትለው። ፓኪስታንን መግለጫ ወጥታለች። በነገራችን ላይ አሁን ከጥቂት ደቂቃ በፊት የባህር ኃይሏን እያሰማራች ነው። የንግድ መርከቦቿን ባህር ኃይሏ እያጀበ እንዲሄድ ለምሳሌ በስም አልጠቀሰም እንጂ ምክንያቱም የኤዥያ ሀገር እንደመሆኗ መጠን በሆርሙዝ ሰርጥ በኩል ነው እሷም የምታገኘው። ስለዚህ ነዳጅ የጫኑ ከሳውዲ አረቢያም ሆነ ከተለያዩ ሀገሮች ነዳጅ ጭነው ለመጫን የሚመጡም ሆነ የሚመለሱ በሆርሙዝ ሰርጥ የሚጠቀሙ መርከቦቿን ባህር ኃይሉ ያጅባል ማለት ነው። ስለዚህ እየተዋጋ ያሳልፈዋል ማለት ነው። የኢራኖች የሆርሙዝ ሰርጥን ሰሜናዊ ክፍል ነው ተቆጣጥረው የሚገኙት። ስለዚህ አሜሪካም እንደዚህ ነው ያለችው። እንግዲህ
እስካሁን ድረስ በዘገባችን ላይም ደጋግመን እንዳልነው በተግባር ግን አላየነውም የሚል ነው። ስለዚህ አሁን እንዲህ አይነት እንቅስቃሴ በፓኪስታን በኩል እንደሚጀመር እያነበብን ነው። ወደ ፕሬዚደንቱ ለጋዜጠኞች የሰጡት መግለጫ ስንሄድ ምን ብለዋል? የወታደራዊ ዓላማዎቻችንን ከማሟላት አኳያ አበይት እርምጃዎችን ወይም ድሎችን ተቀዳጅተናል። እንደውም አንዳንድ ሰዎች ስራውም አልቋል ማለት ይችላሉ። በዚህ ጦርነት ማከናወን የፈለግነውን ነገር ጨርሰናል ማለትም ይቻላል። ምክንያቱም እሳቸው ነው የሚሉት we have wiped every single force in Iran out very completely ኢራን ያላትን እያንዳንዱን ማንኛውንም ኃይል ጠራርገን ጨርሰነዋል ነው የሚሉት። ለምሳሌ አሁን ይህን መግለጫ የሰጠው የኢራን እስላማዊ ዘብ ኮር እንደ ኃይል ሆኖ ነው የሚናገረው እና ሀገሮች የእስራኤልና የአሜሪካንን አምባሳደሮች የምታባረሩ ከሆነ የአረብና የአውሮፓ ሀገሮች አሁን በጣም የነዳጅ ዋጋ ሄዷል። ከፍተኛ የኢኮኖሚ ቁም ስቅል የሚያመጣ ነው። የፖለቲካ ቀውስም ሊያስከትል የሚችል ነው። ስለዚህ የእነሱን ሀገሮች አምባሳደሮች ካባረራችሁ በሆርሙዝ ሰርጥ በኩል በሰላም እየሸመታችሁ ትሄዳላችሁ የሚል መልእክት ነው። ሆርሙዝ ሰርጥን እንደተቆጣጠረ ነው የሚያሳየው ይሄ እና ፕሬዚደንቱ ሁሉንም ኃይል ጠራርገን አስወግደነዋል የሚለው እውነቱን ለመናገር የሚያስኬድ አይደለም። ኢሳያስ እስራኤል በቀን 3-4 ጊዜ ነው የሚተኮስባት። የጠቅላላ የሰላጤው ሀገራት በጣም እየተተኮሰባቸው ነው ያሉትና ይህን የኢራንን ኃይል ጠራርገን አጥፍተነዋል የሚለው ለመቀበል ትንሽ ያስቸግራል አይደለም? አዎ በጣም አስቸጋሪ ነው። በሌላ መልኩ ደግሞ አሁን የአሜሪካንና የእስራኤልን አምባሳደር ከዘጋችሁ በእናንተ እንደልባችሁ መንቀሳቀስ ትችላላችሁ እያሉ እንደገና ደግሞ ፓኪስታን አጅቤ አልፋለሁ አለች ማለት ምን ማለት ነው? ቦታውን እንደተቆጣጠሩት ያሳያል ማለት ነው ኢራኖች። እና ይሄ አሜሪካኖች የሚያቀርቡት ነገር ተጨባጭ የማይመስል ነገር ነው። ምክንያቱም የአሜሪካንን ኤምባሲ ዘግተህ ከሀገርህ ላይ ከአሜሪካ ጋር ተጣልተህ እንዴት አድርገህ ነው መንገድ የምትሄደው? የፖለቲካ ሴንስ የለውም። እውነት ይህንን ሀገራት እንዲህ አይነት ሪስክ አይወስዱም። ሁለተኛ ነገር እስላማዊ ዘቡ ይህንን የሆርሙዝ ሰርጥን ምን ያህል ዘግቶ ለመቆየት ይችላል፣ ለምን ያህል ጊዜ የሚለው ጥያቄ የሚያስነሳ ነው። ነገር ግን ኢራኖች እያሉ ያሉት በጣም ተዘጋጅተንበታል፣ እናደርገዋለን። ስለዚህ ለጊዜው ማመን ያለብን ኢራኖችን እዚህ ጋር ማመን አለብን። ለምን ዘግተውታልና። ስለዚህ ለምሳሌ ባህር ኃይላቸው ጠፍቷል። ወደ 44 ነው የሰመጡ መርከቦች የሚባለው ወይም ኖት ነሰሳርሊ መርከቦች፣ ጀልባዎችም የጦር ጀልባዎች በተለያየ ደረጃ የሚጠቀሙባቸው እነሱንም ባካተተ ነው። ይሁንና የሰው አልባ ኃይላቸው አለ። ለምሳሌ በሱ ነው እየተጠቀሙ ያሉት። ስለዚህ እዛ ሆርሙዝ ሰርጥ ላይ ይህንን መተላለፊያ ለመዝጋት እንደማይችሉ ሆነው እና በሰርጡ ውስጥ የነዳጅ ጫኞች ትልልፍ በሚታይ መልኩ ታጅበውም ሆነ ሳይታጀቡ እስካልታየ ድረስ የዓለም የነዳጅ ዋጋ ከመጨመርና ከመናር አይቀርም። እንደውም ይህ ሁኔታ በዚህ ከቀጠለ እና ሌላ የ3 ዓመት ሳምንት የሚፈጅ ውጊያ ከተደረገ ኤክስፐርቶች ምንድን ነው የሚሉት? ወደ $150 ከፍ ይላል በበርሜል ነው የሚሉት። ስለዚህ ጥያቄዎች አልተመለሱም። ምንድን ነው የዚህ ጦርነት ግብ የነበረው? አነሳሱን እናውቀዋለን። አዎ መጀመሪያ ላይ እንግዲህ ጦርነት እንደሚኖር በእስራኤልና አሜሪካ በኩል የኒውክሌር የተመታውን ኒውክሌር
ኢራኖች መልሰው እንዳያንሰራሩ በተለይ ደግሞ ከዛ ከሰኔ ጦርነት መቆም በኋላ የሚሳኤል ምርታቸው በፍጥነት መበራከቱ የተጠቀሰ ነበረ። የተጋትሮ ተራዳ የሚባለውም የተኛበት ሁኔታ ነው የነበረው። ከዚህ አንጻር ይህን ያህል አንገብጋቢ አልነበረም። ግን መጨረሻ ላይ የህዝቡን ጸረ መንግስት አመፃ ተከትሎ ፕሬዚደንቱ በሰጡት እታደጋቸዋለሁ የሚል ቃል ላይ እየተገነባ የመጣው ፍጥጫ ማነው እስራኤል ያው በዋነኛነት ትልቅ ስጋት አድርጋ አቅርበው የነበረውና ኔታንያሁ ወደ አሜሪካ በሄዱበት ጊዜም የጦር ዕቅድ ነው ይዘው ሄዱ የተባለው በዚህ በሚሳኤሉ ላይ ነበረ። የሚሳኤል ማምረቻዋን እንደገና መገንባትና ምርቱን ማፋጠን ስለቻለች አንድ የሆነ ነገር ካልተደረገ በወር 3000 ሚሳኤል ማምረት የምትችልበት ሁኔታ ላይ ትደርሳለች የሚል ነበር። ስለዚህ ይሄ ሚሳኤሉም ራሱ የኒውክሌር ያሉን የህልውና ስጋት ነው። ምክንያቱም ይህን ያህል ካከማቸህ እና በዝምታ ኢራን ማከማቸት ከቻለች አይደለም ራሷን መከላከል አልፎ ተርፎ የተጋትሮ ተራዳ ኃይሉን እንደገና ከወደቀበት በማንሰራራት እሱ ላይ እንዳደረግከው ለምሳሌ መጀመሪያ ላይ የተመቱት እነ ሄዝቦላና ያው ሐማስ ናቸው። ስለዚህ ደግሜ እመታለሁ እንኳ ቢባል እነሱንም ጭምር ለመከላከል የሚያስችል ትልቅ ዲተረንስ ሆኖ የሚያገለግል መሳሪያ ሊሆን ይችላል የሚል ነው። ምክንያቱም አሁን ኢራን የምትከተለው አሁን ብዙ ሚሳኤል ቢኖራት በተኮሰች ቁጥር ሀገሪቱን ስራ እንዳትሰራ በቃ አስቸጋሪ ሁኔታ ውስጥ መክተት ትችላለች። ወይም ይሄን ሁኔታ ለመቀየር ወደ ሌላ የመሳሪያ አይነት ሄደህ እንዳተኩሱ ማስገደድ የምችልበት ሁኔታ እስከሌለ፣ ስለዚህ ነገሩ በጣም አደገኛ ነው የሚሆነው። ባለው ደረጃ እስራኤል የአየር ኃይል ምላሽ እየሰጠች የሮኬት ፍልሚያውን ለመታኮስ ጥረት አድርጋለሁ ብትል አስቸጋሪው ነገር ይህንን ምርቱ ከሚገባው በላይ ለምሳሌ በክምችት ደረጃ 20-30 ሺህ የደረሰ ክምችት እጇ ላይ ቢኖር ኢራንን በተለያየ በሰፊው የሀገሪቱ ግዛት በታትና መተኮስ የምትችልበት ሁኔታ ቢፈጠር አሁን በምናየው የአየር ድብደባ ያን ሁሉ ልታወድምና ልታጠፋ ምንም እድል አይኖርም። ስለዚህ ይሄን በመተኮስ ብቻ ምንድነው የሚባለው ሆስቴጅ ማድረግ ትችላለች፣ ታጋች ማድረግ ትችላለች። ይሄ ሁኔታን ምክንያት አድርገህ ይሄንን እንዲቀይር ሊያደርግ የሚችል ወደ ሌላ አይነት ጦርነት እንድትሄድ ሊያስገድድህም ይችላል። ስለዚህ የዚህ ጦርነት ዓላማ ቢያንስ ሁለቱ መሪዎች ነው የአገዛዝ ለውጥ ነው ብለው የተነሱት። ስለዚህ እንደምታየው አዎ አያቶላ አሊ ካሚኒን ገለዋል። ነገር ግን በሳቸው ቦታ ልጃቸው ተተክቷል። ልጃቸው ደግሞ እሳቸው በተገደሉበት ጊዜ እህቱም አብራ ትገላለች። የእህቱ ባል እንደዚሁም ደግሞ የእህቱ ልጅ እና ሌሎች ዘመዶችም አብረው እንደተፈጁ ያውቃል። ራሱን ጨምሮ ከዚህ በኋላ የትኛውም የኢራን አያቶላ ሀገር ሊመራ የሚችለውና ደህንነቱ ሊጠበቅ የሚችለው አሊ ካሚኒ ላይ ለተፈጸመው ግድያ አሜሪካና እስራኤልን መበቀል ሲችል ነው የሚለው። ምክንያቱም ነገም ዋስትና የለውም ነው። አሁን ለምሳሌ ራሱ ሞጅታባን አሜሪካ እገላለሁ እያለች ነው፣ እስራኤል እገላለሁ እያለች ነው። ስለዚህ የኢራን አገዛዝ ለመቀጠል አያቶላው ዋስትና የሚኖረው አሊ ካሚኒ ስለተገደሉ ያንን ጠላት ሊረሳው በማይችለው ሁኔታ በቀል ማድረስ ስንችል ነው የሚል ነው ድምዳሜ ላይ ነው የደረሱት። ይህን ማድረግ ይችላሉ ወይ ነው አሜሪካና ራሽያ ላይ፣ ይቅርታ አሜሪካና እስራኤል ላይ። ስለዚህ አሁን የኢራናውያን ዜጎች ለቢቢሲ በሰጡት ቃለ ምልልስ ያሉት ነገር ምንድን ነው? ይህንን በቀላቸውን እስራኤልና አሜሪካ ላይ መወጣት አይችሉ ይሆናል። ያ ከሆነ ደግሞ ይህንን አገዛዝ በመጥላት ይህንን አገዛዝ እንዲቀየር በመፈለግ ንቅናቄ የጀመርን ከዛም አልፎ መንፈሳዊ መሪ በተገደሉበት ጊዜ ነፃነታችንን የምናገኝበት
ሁኔታ መጣ ብለን የተደሰትን መደበኛ ኢራናውያን በሚዘገንን መልኩ ነው የሚበቀለን በማለት ከፍተኛ ፍርሃት ላይ ነው ያሉት። የበለጠ የከረረ ነገር ነው የሚመጣው እንኳን ሊለወጥ አገዛዙ ነው ያሉት። ስለዚህ የጦርነቱ ፋይዳ ኢቨንቹዋሊ ምንድን ነው ብለህ ስትጠይቅ መልስ መገኘት አለበት። ስለዚህ አሁን ዶናልድ ትራምፕ የሚሉት ይሄ ሁሉንም ኃይላቸውን አውድመናል፣ ያሉትን መሪዎች በማንኛውም ደቂቃ ሊሞቱ እንደሚችሉ እየጠበቁ ነው የሚገኙት የሚለው ነገር አለና ስለዚህ ይህን ጦርነት ከወዲሁ ድል አድርገናል ብለው ሊያቆሙት ቢፈልጉም ምን ብለው ነው የሚያቆሙት የሚለው ጥያቄ አሁን በጋዜጠኞቹ እየቀረበ ያለ ጥያቄ ነው። ምንድን ያሉት እስራኤልና አሜሪካ ይህንን የማጥቃት እርምጃ ቀድመው ባይወስዱ ኖሮ ኢራን መካከለኛው ምስራቅን እንዳለ ልትቆጣጠረው ነበር ይላሉ። እና ምን ይላሉ? ኢራን is very powerful country and they were going to take over the Middle East and if you did not hit them they were going to take over the Middle East። ይሄ ለጋዜጠኞች የሰጡት ያለ መግለጫ ነው። ኢሳያስ ኢራን በጣም ኃይለኛ ሀገር ናት። መካከለኛው ምስራቅን ሊቆጣጠሩ ነበረ። አስቀድመን አልመታናቸው ቢሆን ኖሮ መካከለኛው ምስራቅን በቁጥጥራቸው ስር ሊያስገቡ ነበር ይላል። እና የኢራን አብዛኛዎቹ ሚሳኤሎችና ሌሎች የጦር መሳሪያዎቻቸው አሁን ወድመዋል። እነዚህ በመካከለኛው ምስራቅ ከነሱ ጋር ምንም ግንኙነት በሌላቸው ከጦርነቱ ጋር ምንም ግንኙነት በሌላቸው የመካከለኛው ምስራቅ አገሮች ላይ የተጠመዱ ነበሩ ነው የሚሉት። ሚሳኤሎችና ሌሎች መሳሪያዎቻቸው ከዚህ ጦርነት ጋር ምንም ግንኙነት በሌላቸው የመካከለኛው ምስራቅ አገሮች ላይ ተጠነጣጥረው የተጠመዱ ነበሩ፣ እኛ ያወደምናቸው ነው የሚሉት። መጀመሪያም የተነጣጠሩ ናቸው ነው። አዎ እኛ ባንወስድ ኖሮ እኛ አስቀድመን ጦርነት ባናደርግ ኖሮ ኢራኖች በጣም ኃይለኞች ናቸውና መካከለኛው ምስራቅ ሀገሮችን በሌላ አነጋገር የሰላጤውን መንግስታት ሀገራት ለመቆጣጠር ነበር ነው የሚሉት። ቀጥሎ ምን አሉ? እስራኤልንም ለማጥፋት ሊሞክሩ ነበር ይላሉ። ይሄ ተጨባጭ አይደለም። የዶናልድ ትራምፕ ንግግር የትራምፕ ንግግር ኢራኖች ሊያጠቁ ማለት ነው። የጦርነቱን ኢኒሼቲቭ ወስደው እስራኤልንም ለማጥፋት ሊሞክሩ ነበር እና እኛ በጥሩ ሰዓት ተጠቀመን፣ ቀድመን መታናቸው፣ በጥሩ ቀድመን መታን የሚል ነገር እየተናገሩ ያሉት እና ስለዚህ በዚህ ጦርነት ውስጥ በመሳተፋችን በጣም ነው የምንኮራው። በብዙ ሳደግ በቅርቡ ያከትማል። ድጋሚ ይሄ ጦርነት ቢቀሰቀስ ድጋሚ እንመታቸዋለን፣ በበለጠ ኃይል እንመታቸዋለን ብለዋል። ዓለም አሁን እኔ እያልኩ ያለሁት ምንድን ነው የዶናልድ ትራምፕ ንግግር ተጨባጭ አይደለም ወይ? ምክንያቱም ከአሁን ቀደም በእኛም ዜና ትንታኔ ላይ እንዳቀረብ ነው የሺሃዊ መንግስት የመመስረት ዓላማና ግብ ስለነበራቸው የዶናልድ ትራምፕ ትንታኔ ተጨባጭ ነው ማለት አንችልም ወይ ነው። ኢራኖች እስራኤልን ማጥፋት በዚህም ሆነ በዚያ ፊዚካል አካላዊ በሆነ መንገድም ሆነ ወይም በፖለቲካዊ መንገድ እስራኤል የምትባል ሀገርን ማጥፋት ፖሊሲያቸው ነው። ይሄ ድብቅ አይደለም። ይሁንና እንደ ማንኛውም ሚዲያ ላይ እንደኖረ ሰው አሁን በነበረ ሁኔታ ኢራን ኢኒሼቲቭን ወስዳ እስራኤልን በጦርነት ማጥፋት እችላለሁ ብላ እስራኤል ላይ ጦርነት ልትከፍት ነበር ብዬ ግን ለማመን አልፈልግም። ምክንያቱም ብዙ ፋክተሮች አሉ። ይሄንን ሊያደርጉ ሊያዋጣቸው ሊያስኬዳቸው አይችልም እውነቱን ለመናገር ወይም ደግሞ በየትኛውም ጊዜ ይሄን ለማድረግም ይሞክራሉ ብዬም አላስብም። ምክንያቱም ይሄ ምንድነው የኦክቶበር 7
የሐማስ ጥቃት አልተፈጸመም ቢሆንም ኖሮ ነው የምነግርህ። ገብተዋል። ሁሉም የተራዳ ኃይሉ በነበሩበት ሁኔታም ብንሄድ ኢራኖች እስራኤልን የማዳከም በዚህ በኩል ሄዝቦላ ግጭት ጭሮ የተወሰነ ነገር ታክሶ ማቆም፣ በዛ በኩል ሐማስ፣ በዛ በኩል እንደዚህ እያሉ ሀገሪቱን መነሸር፣ ኢኮኖሚዋን መጉዳት፣ ሰላሟን ማስተጓጎል የመሳሰሉ ነገሮች ሊኖሩ ይችላሉ እንጂ በምንም ሁኔታ እስራኤልን ለማጥፋት ሀበለው የሚነሱበት ሁኔታ አይኖርም። አንለስ አቶሚክ ቦምብ ከሌላቸው በስተቀር ኒውክሌር ቦምቡን ካልሰሩ በስተቀር ኒውክሌር ቦምቡንም ቢሰሩ አጥፍተን መጥፋት እንችላለን ወይም ተያይዘን መጥፋት እንችላለን በሚል እሳቤ ላይ ካልሆነ በስተቀር ምክንያቱም በስፋት እንደምንረዳው እስራኤሎቹ እስከ 400 የሚደርስ በሃይድሮጅን ደረጃ በጣም ቀሳፊ የሆኑ የጃፓንን እና ሂሮሽማን ያጠፋውን የሂሮሽማና ናጋሳኪን ያጠፉትን አቶሚክ ቦምቦች 10 እና 20 እጥፍ የሚሆኑ አልፎ ተርፎ በተለያየ ደረጃ በታንክ በመድፍ እስከሚተኮሱ ሚኒያቸር ኒውክሊየር አረሮች ድረስ እንዳሏቸው በሰፊው ይዘገባል እና ኢራኖች ስለዚህ ግንዛቤ የላቸውም ለማለት አይቻልም። ስለዚህ እውነቱን ተናግሮ የመሸበት ማደር ይቻላል። ኢን ኤኒ ፎርሴብል ፊውቸር እውነቱን ለመናገር ኢራን አሁን ነው ታይሙ በሉ ኢራንን እናጥፋ ብላ 1 2 3 ብላ የምትጀምረው ጦርነት ሊኖር አይችልም ነበር። ስለዚህ ዶናልድ ትራምፕ ያቀረቡትን ነገር በእውነት እንደ አንድ እኔ ሊቀበለው አልችልም። እስራኤልን ለማጥፋት ኢራን ጦርነት ልትከፍት ነበረ የሚለውን ለመቀበል ያስቸግራል። እውነቱን ለመናገር ግን በሌላ መልኩ ስናየው ደግሞ ከኢራን ፍላጎት አንጻር ለምሳሌ እስራኤል የምትባል ሀገር የለችም ብለው ኢራናውያን እስካስቀመጡ ድረስ ዓላማና ግብ አድርገው ይሄንን ካስቀመጡ የጊዜ ጉዳይ ነው እንጂ ከእስራኤል ጋር የሚኖራቸው ጸብ የማይቀር ነው። ምናልባት አንድ ነገር እዚህ ላይ ግልጽ ማድረግ ያስፈልጋል። ለምሳሌ ኢራኖች የኒውክሌር አምቢሽን አላቸው። እና ኢራኖች የኒውክሌር አምቢሽን ስላላቸው ይህንን የኒውክሌር መሳሪያ ቦምብ በፍጹም አይዟትም፣ ዓለም ቢተው እንኳ እኛን ተዋትም የሚል የእስራኤል አቋም አለ። ስለዚህ አንድ ሰው አንድ ጥያቄ ሊያነሳ ይችላል። አንደኛ ራሷ እስራኤል የራሷን የኒውክሌር ቦምብ እንደሰራች ይጠረጠራል። ወይም ደግሞ የኒውክሌር ፕሮሊፈሬሽን ነን ፕሮሊፈሬሽን ትሪቲ ፈራሚ አይደለችም። ስለዚህ አትፈተሽም ማለት ነው። እና በተባበሩት መንግስታት ድርጅት ኢራን ላይ እንደሚደረገው ፍተሻ ለምንድን ነው እስራኤል የማትፈተሸው? ስለዚህ ራሷ እስራኤል የኒውክሌር ባለቤት በሆነችበት ሁኔታ በምን ምክንያት ነው ኢራን ያንን ቦምብ አትይዝም ዝም ብዬ አልመለከትም የምትለው የሚል ጥያቄ ሊነሳ ይችላል በብዙ ሰዎች ዘንድ። ይሄ የሆነበት ዋነኛው ምክንያት ምንድን ነው? የኢራን እስላማዊ አብዮት ንጉሳዊ ስርዓቱን ከጣለ በኋላ አሜሪካንን ታላቋ ሰይጣን እስራኤልን ግልገሏ ሰይጣን ብሎ ሲነሳ እስራኤል ላይ ምን የሚል ፖሊሲ ይዞ መጣ? እስራኤል መካከለኛው ምስራቅ ውስጥ ከፍልስጤሞች አንጻር እስራኤል የሚባል ሀገር መኖር የለበትም፣ እስራኤል መጥፋት አለባት የሚል ፖሊሲ ይዞ መጡ። አሁን ፖሊሲያቸው ውስጥ እስራኤል በዚህ መንገድ የሚሆን በዛ መንገድ መጥፋት አለበት የሚል አቋም አላቸው። ስለዚህ ነው እስራኤል የምትቃወማቸው። ስለዚህ ነው እስራኤል የምትፋለማቸው። ተረድተኛል ኢሳያስ? አዎ። ሳዳም ሁሴን በተመሳሳይ ሁኔታ የኒውክሌር ማብላያውን አጥፍታ ነበረ። የሶሪያንም እንደዚሁ። ምንድን ነው በዚህ በእስራኤል አረብ ግጭት ውስጥ አብሮ በመጣ ሁኔታ ለምሳሌ ሳዳም ሁሴን እግዚአብሔር አይለመነኝ
ያችን ጽዮናዊት ምናምንቴ ግማሽ በግማሽ አነዳታለሁ ብለዋል። ስለዚህ አሁን ለምንድን ነው ኢራን ላይ እስራኤል ኢራን የኒውክሌር መሳሪያ አትይዝም በማለት በዚህ ደረጃ ኢንፋክት ይሄን ለየትኛውም ሀገር አይፈቅድም። እስራኤል ይዛም ከሆነ ተፈቅዶላት አይደለም። ገብቷል። በዚህም በዛም በላይ ልታሳካው የቻለች ነገር ሆኖ ነው የሚሆነው። ስለዚህ አሁን በኢራንና በእስራኤል መካከል ያለው ነገር ሰዎች መረዳት ያለባቸው የኢራን እስላማዊ አብዮተኞች እንደ ፖሊሲ የፍልስጤምን ኬዝ ማራመጃ ግብ አድርገው ሐማስ ካለው አቋም ጋር አንድ የሆነ እስራኤል በዚህም ሆነ በዚያ ምክንያት መጥፋት አለባት። አሁን እስራኤልን ዳግመኛ እውን ያደረጋትን የእስራኤሎች መሰብሰብ የሚባለውን እሳቤ ቶታሊ አይቀበሉትም። ስለዚህ እነሱ ይሁዳውያን ብለው የሚወስዱት በቦታው ላይ የነበሩትን ብቻ በኢየሩሳሌም በዛን ወቅት እንጂ የአይሁዳውያን አገር እንዲመሰረት በ1947 የተባበሩት መንግስታት ድርጅት በሰጠው ዕውቅና መሰረት በተሰጠው መሬት ላይ ተመስርቶ እስራኤላውያን ሎ ኦፍ ሪተርን አላቸው። በዓለም ላይ የተበተኑ ይሁዳውያን ተመልሰው ወደ ሀገራቸው እንዲመጡ ማለት ነው። ይሄንን አይቀበሉም። በዚህ መንገድ ወደ እስራኤል የመጡት ወደ መጡበት መሄድ አለባቸው ነው የሚሉት። አለበለዚያ ደግሞ ፍልስጤም እንዳለ ሙሉ በሙሉ አንድ ሀገር ሆና በዲሞክራሲያዊ መንገድ ለምሳሌ ማጆሪቲ የሚሆኑት አረቦቹ ናቸው፣ ሙስሊም አረቦች ናቸው። ስለዚህ በዛ መንገድ ይህን መቀበል አለባቸው፣ ሀገርነትን ማጣት አለባቸው። አለበለዚያ ደግሞ ፊዚካሊ ወግተህ ማጥፋት ማለት ነው። ይሄንን ስለሚያራምዱ ነው ከኢራኖች ጋር ያለው። በዚህ ደረጃ ኢራን መጥፋት አለበት የሚል አገዛዝ የኒውክሌር ቦምብ ቢያገኝ እኛ እንኳ በበለጠ ኃይል ልናጠፋ እንደምንችል ቢያቅ እንኳ እስራኤል ካላት የቆዳ ስፋት አንጻር እና ስብስብና ክብችት ብላ የምትኖር ከመሆኑ አንጻር 2 እና 3 አቶሚክ ቦምብ መላ እስራኤልን ለማጥፋት በቂ ነው። ስለዚህ አጥፍቶ ለመጥፋት ሃይማኖታዊ ስለሆነ እና ተልእኮን ከማሳካት አካል መስዋዕትነትን እንደ ጽድቅም ስለሚቀበል አጥፍቶ ሊጠፋ ይችላል ነው በእስራኤል በኩል ያለው አርጊመንት እንጂ አሁን ለምሳሌ ሳዑዲ አረቢያ በተመሳሳይ ሁኔታ የኒውክሌር መሳሪያ ለመያዝ ሙከራ ብታደርግ አሜሪካ ተቃዋሚ ነች እና አሜሪካ የሚቃወሙት አዲስ ሕግ እስካልመጣ ድረስ የቀደሙ ኒውክሌር መሳሪያ የያዙ ሀገራት የፈጠሩት የነን ኒውክሌር ፕሮሊፈሬሽን የሚባለው የተባበሩት መንግስታት ድርጅት ኤጀንሲ ዓላማ ከዚህ በኋላ የኒውክሌር መሳሪያ በሌሎች እጅ እንዳይገባ መከላከልና እጃቸው የገባውም ወገኖች በተለያዩ ስምምነቶች እጃቸው ላይ ያለውን የኒውክሌር መሳሪያ መጠን መቀነስ ብሎ ማጥፋት የሚል ገዢ ሐሳብ ስላለ ነው። ስለዚህ የእስራኤል በደመኛነት ደረጃ ከኢራን ጋር ነገር ሊፈጠር የቻለው ኢራን እስራኤል መጥፋት አለባት የሚል ፖሊሲ ስላላት። ይሄ ነገር አልኖሮ ቢሆን ኖሮ ላይክ ለምሳሌ በዚህ በአብርሃም አኮርድስ ምክንያት ከተለያዩ የአረብ ሀገሮች ጋር ግንኙነት እየፈጠረች ነው ያለችው። እንዲህ አይነት ግንኙነት ባለበት ሁኔታ ያኛው ሀገር በይፋ በእስራኤል ላይ የጦርነት እቅድ የሌለው ሀገር እስከሆነ ድረስ እንደ ማንኛውም በተባበሩት መንግስታት ድርጅት በኩል የሚደረግ ጥረት ካልሆነ በስተቀረ እስራኤል መብትም የላትም። ከኢራኖች ጋር ያለውን ነገር መረዳት ያለባቸው አድማጮቻችን፣ ኢራኖች ይህ ፖሊሲ ያላቸው ንጉሳዊ ስርዓቱን በሚገለብጡበት ጊዜ ከንጉሳዊ ስርዓቱ ጋር የቀረበ የጥብቅ ግንኙነት የነበራቸው ሀገራት ወዳጆች እነ አሜሪካ፣ ምዕራባውያንና እስራኤል ነበሩ። ስለዚህ ያኔ ያወጡት ፖሊሲ ከፍልስጤም ጋር አያይዘው እስራኤል በዚህም ሆነ በዛ አሁን በምናውቃት መልኩ መጥፋት አለባት የሚል አቋም ስለያዙ ለእስራኤል የህልውና አደጋ ጋረጡ ማለት ነው። በዚህ የተነሳ ነው በእስራኤልና በኢራን መካከል ይሄ ያለው እንጂ ኢራኖች ትዋርድስ እስራኤል የጠላትነት ፖሊሲ ባይኖራቸው፣ አቋም ባይኖራቸው እንደ ማንኛውም ሀገር ቢሆኑ የኒውክሌር እንቅስቃሴያቸውን በተመለከተ ኃላፊነቱ
የኒውክሌር አለመስፋፋት ኤጀንሲ እና የትልልቆቹ ሀገሮች ነው እንጂ እስራኤል በተለይ የሚያሳስባትና የሚያስጨንቃች ሊሆን ባልቻለ ነበረ። ስለዚህ ዋነኛው በእስራኤልና በኢራኖች መካከል ያለው ነገር ይሄ ነው። ይህንን ማወቅ ያስፈልጋል። ስለዚህ ኢራኖች የሚሰሩት ማንኛው እኮ የዶናልድ ትራምፕ እኮ አባባል ከዚህ የመነጨ ነው። ዛሬ ላይሆን ይችላል፣ ነገ ሊሆን ይችላል፣ ወይም ከተወሰነ ጊዜ በኋላ ሊሆን ይችላል። ኢራን ካላት ፖሊሲ አንጻር ስትመዘን እስራኤልን ለማጥፋት በማናቸውም ጊዜ ሁኔታዎች ባመቸ ጊዜ ልትነሳ እንደምትችል ለመናገር የታሰበ ይመስለኛል። እሱ ትክክል ነው። ይሄ ትክክል ነው። እንደ ፖሊሲ በግልጽ የተቀመጠ ነው። ነገር ግን ይህንን እርምጃ እኛና ኢራን ባንወስድ ኖሮ ኢራን ወስ ፕላኒንግ የሰላጤውን ሚድል ኢስትን ለመቆጣጠር እስራኤልንም ለማጥፋት ተኩስ ለመክፈት የሚለውን ነው የማልገዛው እንጂ እንደ ፖሊሲ እንደ አቋም ሂደቷ ያ ነው። ይህን ሁሉ ነገር የኦክቶበር 7ቱ የሐማስ ጥቃት ለዚህ ዳረገው እንጂ ያ ነገር ባይኖር ሄዝቦላ እንደጠነከረ ቆይቶ ቢሆን ኖሮ ግቧ ከዛም በላይ ነው። ሄዝቦላ በሚገባ ታጥቋል ተብሎ ሲታሰብ በፍልስጤም በኩል ያለውን እንቅስቃሴ የሆነ ምዕራፍ ላይ ማድረስ አለ። በራሷ በኩል ደግሞ የሚሳኤል ክምችቷን መጠን ብዙ ነገሮች አሉ። ይሁንና የኢራን ፖሊሲ የሚታወቅ ስለሆነ የእስራኤል አይን ደግሞ ምንጊዜም ኢራን ላይ ስለሆነ የምትፈልገው ግብ ላይ አትደርስ ዘንድ መዋጋታቸው አይቀርም፣ ወይም የከፋ ሌላ ጦርነት ሊገቡ ይችላሉ። ዞሮ ዞሮ የኢራን እስራኤልን ማጥፋት ፖሊሲዋ ስላደረገች እሷ ብቻ አጥፊ ትሆናለች ማለት አይደለም። ገብተዋል። ምናልባት የእሷ መጥፋት ሊቀል ይችላል። ስለዚህ ዞሮ ዞሮ ዋነኛው ሁለቱ ሀገሮች በእንዲህ አይነት ሰንሰለት ታሰሩ ስለሆኑ ነው መካከለኛው ምስራቅ ውስጥ ያለው። ስለዚህ አሁን የሚቀጥለው የአገዛዝ ለውጥ ለምሳሌ የሚመጣው ሌላ የኢራን አስተዳደር አሁን ያለው እስላማዊ ሪፐብሊክ እስከቀጠለ ድረስ አሁንም ውጥረቱ በዛው መንገድ ነው የሚሄደው። ምክንያቱም ተጠናክሮ ነው መውጣት የሚፈልገው። እስካሁን ድረስ ይሄን ፖሊሲ በተመለከተ በኢራንና በእስራኤል መካከል በኢራንና በአሜሪካ መካከል ያለውን ሆስቲሊቲ ለማጥፋት አብሮ ለመስራት የፖሊሲ ለውጥ ለማድረግ እንዲህ አይነት ነገሮች እየተነሱ አይደለም። ምናልባት ትልቁ ሶሉሽን እሱ ሊሆን እንደሚችል ነው የምገምተው። ስለዚህ አሁን ይሄንን ማስተናገድ ትችላለችው ኢራን። እንደዚህ አይነት ህዳሴ በለው የአመለካከት ለውጥ በለው ሊመጣ ይችላል ወይ? ለእስራኤል የእስራኤል መጥፋት ዓላማዬ ነው የማትል ኢራን እና በእስራኤል ዙሪያም ምንም አይነት ጸረ እስራኤል ፖሊሲ ቀርጻ የማትንቀሳቀስ ኢራን የምትፈጠር ከሆነ የእስራኤልና የኢራን ህዝቦች ደመኞች ናቸው ብዬ አላስብም። ምክንያቱም በጣም አስገራሚ ግንኙነትና ወዳጅነት የነበራቸው ሀገሮች ናቸው። ዛሬ እኮ ኢራን የያዘችውን የኒውክሌር ቴክኖሎጂ መጀመሪያ የኒውክሌር ሪአክተር ከማቋቋም አኳያ እስራኤል የመጀመሪያዋ ነች ለኢራን በሻው ዘመን መንግስት ጊዜ። ስለዚህ ከስርዓት ከሪዮት ዓለም ጋር የተገናኘ ችግር ነው ያለው። ስለዚህ እነዚህ ሀገሮች ወደፊት ከዚህ አንጻር በዚህ መንገድ እንዲተያዩ እንዲነጋገሩ በመካከላቸው ያለው ነገር በዘላቂነት እንዲፈታ በሁለቱ ዋና ከተሞች ላይ ፍላጎት ካለ ይሄ ሊሳካ ይችላል። ይሄ ሊሳካ የሚችል ነው። ግን እንደዚህ አይነት አመለካከቶች እንዲመጡ የሚታዩ ለውጦች አሉ ብትለኝ አሁን ለጊዜው የሚታዩ አይደለም። ቤዚካሊ ግን በእስራኤልና በኢራን መካከል ያለው መቋለፍ ምክንያቱ ይሄ ነው ለማለት ነው። በመጨረሻ እንግዲህ ኢሳያስ
ሌሎች ዜናዎችን እንመለከታቸዋለን። ዶናልድ ትራምፕ ያደረጓቸው ንግግሮች በአብዛኛው እነሱ ናቸው። አዲሱ እንግዲህ በአጠቃላይ ዜናው ጋዜጣዊ መግለጫውን ሰጥተዋል። በአጭሩ ምንድን ነው ያሉት? ትራምፕ ሴይዝ ሂ ቲንክስ ዘ ኢራን ዎር ኩድ ኤንድ ዊዚን ዴይስ። ኢሳያስ ደግሞ አለው የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ ጦርነቱ በቀናት ጊዜ ውስጥ ሊያበቃ ይችላል ብለዋል። የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ የዓለም የነዳጅ ዋጋ በበርሜል $100 በላይ መውጣት ከጀመረበት በዛሬው ዕለት በሰጡት መግለጫ ይህ ጦርነት በቀናት ውስጥ ሊያበቃ ይችላል ብለዋል። ይህ አባባላቸው እሳቸውም ቀደም ሲል ይሉት ከነበረው መከላከያ ሚኒስትራቸው የሚለው ከነበረው አሁን እንደውም ጊዜው የበለጠ የአሜሪካ ድብደባ ከፍተኛ የሚሆንበት በቀን በማታ ቢ52ና ቢ2 የሚባሉትን ቦምብ አንጣፊዎች በመጠቀም ጭምር እጅግ ሞት፣ እልቂትና ውድመት ከሰማይ እናዘንባለን። የኢራን አገዛዝ ሰዎች እስኪሞቱ ድረስ ቀና ብለው ቢመለከቱ በማንኛውም ሰኮንድ የሚመለከቱት የእስራኤልና የአሜሪካንን ኃይል ብቻ ነው በማለት መከላከያ ሚኒስትሩ በከፍተኛ ወኔ የሰጡት ማብራሪያና ይህ ጦርነት ከ4 እስከ 6 ሳምንት ይቀጥላል በማለት የገለጹትን ራሳቸው ዶናልድ ትራምፕም እስከ 4 ሳምንት ወይም 5 ሳምንት ይቆያል ሲሉት የነበረውን አሁን ዛሬ በሰጡት ጋዜጣዊ መግለጫ ይህ ጦርነት በሚቀጥሉት ቀናት በቀጣዮቹ ቀናት ሊያቆም ይችላል ብለዋል። ስለዚህ ይሄ ምን ማለት ነው? አሜሪካ ምን አግኝታ ነው የሚለውን በሌላ ጊዜ እንወያይበታለን። ሰበር ዜና ዩናይትድ ስቴትስ አሜሪካ ይህ ጦርነት በሚቀጥሉት ቀናት ሊቆም ይችላል ብላለች በዶናልድ ትራምፕ ዛሬ ለጋዜጠኞች በሰጡት መግለጫ። ነገር ግን አሁን ያለው የኢራን መሪን እንደማይቀበሉና ይሄንን ሞጅታዋን መልሰው በመምረጣቸው ስህተት እንደሰሩ ገልጸው ኢራናውያንም መሪያቸው ማን እንደሚሆን አያውቁም በማለት መናገራቸው ይታወቃል። እነዚህ ትንሽ የተመሳጠሩ የሚመስሉ ነገሮችን በቀጣዮቹ ጊዜያት እንመለከታለን። ፕሬዚደንት ትራምፕ ይህ ጦርነት በሚቀጥሉት ቀናት ሊያቆም ይችላል ብለዋል። ከዛ በፊት ግን አንድ ነገር ለማስገንዘብ ዘ ታይምስ ኦፍ እስራኤል ከተባለው የእስራኤል ጋዜጣ ጋር ዜና አገልግሎት ጋር በስልክ ባደረጉት ውይይት ጦርነቱ የሚቆመው በእስራኤልና በአሜሪካ የጋራ ውሳኔ እንደሚሆን ገልጸው ነበረ። አሁን ግን እሳቸው እንደገለጹት በቀናት ውስጥ ያቆማል ብለዋል። እስራኤልም ይህ ጦርነት በቀናት ውስጥ ሊቆም ተገቢ ነው ብላ አምና የተስማማችበት ስለመሆን አለመሆኑ ከኢየሩሳሌም የተሰማ መግለጫ የለም። ከእሳቸው መግለጫ በኋላ ይሄንን አብረን የምንመለከተው ሊሆን ይችላል። አሜሪካ ጦርነቱ በሚቀጥሉት ቀናት ያበቃል በማለት የተናገረች ነው። ይሄ ደግሞ የኢራን እስላማዊ አብዮታዊ አገዛዝ ይሄን ፍልሚያ በመቀጠል ጦርነቱ እንዲቆም ማድረግ ከቻለ እውነቱ ለመናገር እንደ ስርዓት መቀጠል ብቻ ሳይሆን ኢራኖች አስቀድመው ይናገሩት የነበረው ስትራቴጂ አንድ ጥይት አሜሪካ ብትተኩስ የአሜሪካን ጥቅሞችን በተለይ ወታደራዊ ይዞታዎችን በመካከለኛው ምስራቅ ማለት በሙሉ እንተኩሳለን፣ ከእስራኤል ጋር ፍልሚያ ውስጥ እንገባለን፣ ሆርሙዝ ሰርጥን እንዘጋለን፣ እንደዚህ አይነት ውጊያ ለማድረግ ተዘጋጅተናል፣ ማራቶን ውጊያ ነው የምንሰጣቸው ብለው ነበረ። ይሄንን ነው እያደረጉ የቀጠሉት። ጦርነቱ በዚህም ሆነ በዚያ እነሱ ስልጣን ላይ ያሉ በሚቀጥሉት ጥቂት ቀናት ውስጥ የሚያቆም ከሆነ እነሱ ከጦርነት በፊት እንደተናገሩት ከዛ በኋላ በማንኛውም ምክንያት ከዚህ በኋላ ኢራንን ልውጋ ብሎ ማሰብ አይቻልም። ይህ ጦርነት ኢራንን መልሶ መውጋት የማይቻል የሆነ ዲተረንስ ይሆናል ነው ያሉት። የኔን ኦፒኒየን ከጠየከኝ ኢሳያስ አይ ፉሊ አግሪ ዊዝም። ይህ ጦርነት በቀናት ውስጥ ይህ ጦርነት በሚቀጥሉት ቀናት ቢያቆም ነገ ከነገ ወዲያ
ወይም በ3 ቀን ውስጥ ወይም ሐሙስ ወይም አርብ ቢያቆም በዚህ ሁኔታ አሁን ባለው ሁኔታ በዚህ አሁንም ቀኖች ከባድ ናቸው። በእነዚህ ቀናቶች ውስጥ ምን ሊደረጉ እንደሚችሉ አናቅም። ነገር ግን ሁኔታዎች ሳይለው የኢራን አገዛዝ መዋቅር እንደተጠበቀ ውጊያውንም አሁን ባለው ሰንሰለት በተጠበቀ መንገዱ እየተዋጋ ይህ ጦርነት ፍጻሜ ቢያገኝ ኢራኖች ያሉት ነገር ትክክል ይሆናል ብዬ ነው የማምነው። ያም ምንድነው? ኢራኖችን ከዚህ በኋላ መልሶ መውጋት የማይቻል ይሆናል። ዲተረንስ ፈጠሩ ማለት ነው። ምክንያቱም ጦርነቱ ያለቀው አገዛዙ እየተዋጋ ነው እና ጦርነቱ ካቆመበት ጊዜ ጀምሮ ደግሞ የፈረሰውን ወደ መገንባት ነው የሚሄዱት። የውስጥ ፖለቲካቸውን ማጠናከር፣ የፈረሰውን ወደ መገንባት ከሚደረግ ማንኛውም ድርድር የኒውክሌር የማበልጸግ ለሰላማዊ ዓላማ የማበልጸግ መብታቸውን በማስጠበቅ ርዕዮተ ዓለማቸውን እንደጠበቁ እና ወደ ሚሳኤል ምርታቸው ነው የሚመለሱት። ጦርነቱን ካቆምኩ በኋላ እንደገና ከኢራኖች ጋር ውጊያ አደርጋለሁ ብለህ ብትል የብዙ ሀገሮችን ድጋፍ አታገኝም እና ማንንም አያሳምንም። አዎ፣ ምክንያቱም ጦርነቱ የተጠናቀቀው በኢራን ድል ነው የሚሆነው ማለት እኮ ነው። ቴክኒካሊ የኢራን ድል ነው። ኢራን እንደ አንድ ሀገር አሜሪካና እስራኤልን ገጥማ የከፈለችን መስዋዕትነት ከፍላ እንደ አገዛዝ ግን ስልጣን ላይ በመቆየቷ ድል አድርጌያለሁ ልትል ትችላለች። ዶናልድ ትራምፕ አሁን ከወዲሁ ድል አድርገናል የሚሉት ባህር ኃይሉን አጥፍተናል፣ ዋቴቨር አጥፍተናል ነው የሚሉት። ስለዚህ ምንድን ነው የተነሱበት ግብ? ለምሳሌ እስራኤል በግልጽ መንገድ አገዛዙን መገርሰስ ነው ያለችው። ስለዚህ አሁን አገዛዙ የራሱን ሁሉና ማስጠበቅ በቻለበት ሁኔታ የጦርነት ከቆመ ከዛ በኋላ ኦልሬዲ በዚህ ጦርነት ላይ አውሮፓያኖች አብረው አልተዋጉ። ለምሳሌ የእንግሊዝ መከላከያ ሚኒስትር አሁን ያለው የፋይናንስ ሚኒስትር ይህንን ጣራ ላይ እየወጣ ያለ ነዳጅ የነዳጅ ዋጋ ለማቆም መፍትሄው ጦርነቱን ማቆም ነው ብለዋል። ስለዚህ በሚቀጥለው በተመሳሳይ ሁኔታ እንዝመት ቢባል ወደ ኢራን የሚደግፍ ሀገር አይኖርም እና ኢራኖችም ከዚህ በኋላ ከዚህ ትምህርት ወስደው ለሚቀጥለው ጦርነት የበለጠ ዝግጁ ነው የሚሆኑት እና የትኛውም የሰላጤ ሀገርም አይደግፍም። ለምሳሌ የሳዑዲ አረቢያውን አልጋውራሽ ዋሽንግተን ፖስት ውስጥ አዋቂ ምንጮችን መሰረት አድርጎ ጽፎበታል። ይሄ አገዛዝ እንዲወገድ አሜሪካ ጥቃቱን እንድትከፍት በስተጀርባ ይህን ሲያደርግ ነበር፣ በአደባባይ ነገሮች በዲፕሎማሲ እንዲፈቱ የሚል ስሞታ ቀርቦበት ነበር። ለማስተባበል ሞክረዋል። ከዚህ በኋላ ይህን አይሉም፣ ምክንያቱም በጦርነቱ የደረሰባቸውን አይተዋል። ስለዚህ ካሁን በኋላ ከኢራኖች ጋር መዋጋት ራሱ አጠቃላይ መካከለኛው ምስራቅን ዋጋ የሚያስከፍል ነገር ይሆናል። ዲተረንስ ይኖረናል ነው ያሉት። ከዚህ በኋላ ኢራኖች ብለው የነበሩት ማንም አዋዜ ላይ ሲተላለፍ የነበረውን ዜና ገብቶ ማንበብ ይችላል። ዲተረንስ ይሆናል ይህ ጦርነት ነው ያሉት እና ዶናልድ ትራምፕ በሚቀጥሉት ቀናት ይህን ጦርነት የሚያቆሙና የኢራን አገዛዝ አሁን ባለበት በማንኛውም መልኩ አሁን ባለበት ሁኔታ ላይ ሙታባ ካሜኒ ስልጣን ላይ ባሉበት ሁኔታ ይህ ጦርነት ቢያበቃ እውነቱን ለመናገር ኢራን ጠንክራ ወጥታለች ነው ማለት የሚቻለው። ኢሳያስ፣ በዚሁ ደህና እደር። ዓለም፣ ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንልን። መልካም አዳር። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና